አንዲት በሀገሩ የታወቀ የቴክኖሎጂ ካምፓኒ ባለቤት የሆነች ቢሊየነር ሴት ከሆቴል እንደወጣች አቧራማ በሆነው መንገድ ላይ ያደፈ ልብስ ያደረገና የተቆጣጠረ ጸጉር ወዳለው የጎዳና ተዳዳሪ ወጣት አመራችና ከሚያምር ቁመናዋ ጋር በለበሰችው አይነግቡ ልብስ ሆና በእርጋታና በራስ መተማመን ካጠገቡ ቆመች። ከዚያም አንተ ማን እንደሆንክ ወይም ከየት እንደመጣህ አላውቅም፣ ነገር ግን በጣም የተማርክና ብልህ ሰው እንደሆንክ ከንግግር ያስታውቃል። እናም ሁለተኛ ዕድል እንደሚያስፈልግህ አምናለሁ አለችውና ጥልቅ ትንፋሽ ወሰደች። አስከትላም በዙሪያው ያለውን ሰው ከቁብም ሳትቆጥር ታገባኛለህ በማለት ስትጠይቀው ግለሰቡ ባለማመን ደርቆ ቀረና የሚሆነውን ለመረዳት ጊዜ ወሰደበት። በአካባቢው የነበሩት ሰዎችም የሚያዩትን እስኪጠራጠሩ ድረስ ተደንቀው ቆሙ። በመጨረሻም የሆነው ነገር ከሀገሬው አልፎ ዓለምን ያስደነቀ ታሪክ ሆኖ አልፏል። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። ዝነኛዋ ወይዘሮ ሞኒካ ዊሊያምስ ቢሊየነር የቴክኖሎጂ ሊቅና የአፍሪካ የሶፍትዌር ንግሥት ተብላ የምትጠራ የኤምቴክ ካምፓኒ መስራችና ባለቤት ናይጄሪያዊት ስትሆን በአብዛኛው በትልልቅ ስብሰባዎች፣ የንግድ ስምምነቶችና የውጭ አገር ጉዞዎች በማድረግ ጊዜዋን የምታሳልፍ ስኬታማ እንስት ነች። ከዕለታት በአንዱ ቀን ታዲያ ከምታዘወትረው ትልቅ ሆቴል ወጥታ በእግረኛ መንገድ ጥቂት እንደተጓዘች ቀደም ሲል በጥቂቱ ስለ ማንነቱ የሰማችው የነተበ ቡናማ ቀለም ያለው ኮት የለበሰ የተንዠረገገ ጢምና የተቆጣጠረ ጫካ የመሰለ ጸጉር ያለው ለረጅም ጊዜ ውሃና ሳሙና ያላየ የሚመስለውን ወጣት ጥቁር ቦርሳ አንጠልጥሎ ተመለከተችው። ሰዎች ሊቀርቡት የማይደፍሩትን ይህንን ሰው እንዳየችው ከፊቱ ቆመችና ፈገግ እያለች ሞኒካ እባላለሁ አለችው በለሰለሰ ድምፅ። እሱም ፊቱን አኮሳትሮ ጃኮብ አላት። እዚህ ቦታ የተወሰነ ጊዜ አይቻለሁ። በደንብ የተማርክ እንደሆነ ንግግር ያስታውቃል። ማን እንደሆንክና ከየት እንደመጣ አላውቅም፣ ግን ሁለተኛ ዕድል እንደሚያስፈልግህ አምናለሁ ብላው ጥልቅ ትንፋሽ ወሰደች። ሀብታሟን ሴት የተመለከቱ መንገደኞች ሁኔታቸውን ማየት ሲጀምሩ፣ ሞኒካ ግን እነሱን ከምንም ሳትቆጥር ፈርጠም ብላ ታገባኛለህ በማለት ጠየቀችው። ጃኮብ በከፍተኛ መገረምና ነገሩን ባለማመን ጭንቅላቱን በትንሹ ነቀነቀና የሰማውን ለማስተንተን ጊዜ ወስዶ ከቆየ በኋላ ፈገግ ብሎ በሹክሹክታ አዎ ሲል ሞኒካ ወደ ሆቴሉ ተመለሰችና ውድ የአልማዝ ቀለበት ይዛ በመምጣት እጁ ላይ ስታጠልቅለት በቦታው ላይ ሆነው አፍጥጠው ሲመለከቱ የነበሩ ሰዎች በአግራሞት አፋቸውን ይዘው ቀሩ። አንዳንዶቹ እያለቀሱ፣ ሌሎቹ እየሳቁ፣ አንዲት ሴት ባለማመን እጇን በጭንቅላቷ ላይ አደረገች። ሞኒካ ግን ምንም ፍርሃትም መደናገርም ሳይሰማት ፈገግ አለችና አሁን መኪና ውስጥ ግባ አለችው። ጭቃማ ሱሪውን መላ ሰውነቱን እያየ አመነታና አይ እኔ እዚህ ቆያለሁ ሲላጉ ተመተመ። ግድ የለም ግባ ይስተካከላል ብላ በሩን ከፈተችለትና እንዲገባ አደረገችው። ቀጥሎም ወደ ቪክቶሪያ ደሴት እያሽከረከረች ተጉዛ በከተማዋ ሌጎስ ስር ከሚገኘው የሚያምርና ምቹ አካባቢ ደረሰች። ጃኮብ በድንገትና ፈጽሞ በማይገመት ሁኔታ የተፈጠረው ክስተት ሞኒካና ከፊት ለፊቱ ያለው መንገድ ሁሉ እንደ ህልም ያህል እየተሰማው እጁን በጭኑ ላይ አቆራኝቶ ተቀምጦ አይኖቹ የተንከራተቱ የማይታይ መንፈስ የመሰለውን ነገር አሰበ። አሁን በናይጄሪያ በጣም የምትደነቅ ሴት ጋር ታጭቷል። ሞኒካ እንዴት በእጇ እንዳስገባችው እንኳን አያውቅም ነበር። ወደ ደሴቷ እንደገቡ ከቅንጡ የውበት ሳሎን ውጪ መኪናውን አቆመችና ወደ ኪንግስተን ጸጉር አስተካካዮች ይዛው ስትገባ በቤቱ ውበት ተደነቀ። ነጭ ሸሚዝ የለበሰ ሰው በሩን በቀስታ ሲከፍተውም ሞኒካ ከኔ ጋር ነው፣ አስፈላጊውን ሁሉ አድርጉለት አለችውና ወደ ጃኮብ ዞረችና ፈገግ ብላ ጥሩ ባለሙያዎች ናቸው፣ ከነሱ ጋር ቆይ፣ እኔ እዚህ እጠብቅሃለሁ አለችው። ጸጉር አስተካካዮቹ ጃኮብን በሚገባ ካስዋቡት በኋላ በመጨረሻ መስታወት ሲሰጡት ራሱን ጭምር ተጠራጠረ። ፊቱን ቀስ ብሎ እየነካካ ሳለ አንዱ ሰራተኛ አዲስ ልብስ፣ ነጭ ሸሚዝ፣ ጥቁር ሱሪ፣ የሚያብረቀርቅ ምርጥ ጫማ አምጥቶ እንዲለብስ ጋበዘው። ጃኮብ አመነታና ወደ መልበሻ ክፍል ገብቶ ልብሱን ቀይሮ ወጣ። ወደ አጠገቧ ሲመጣ ሞኒካ ቆመችና በረጅሙ ተነፈሰች። ይህ ከሰዓታት በፊት የጎዳና ሰው የነበረው ግለሰብ ነው ብላ ለማመን ተቸገረች። ሙሉ በሙሉ ያላሰበችው ሰው ሆነባት። በእርግጥም ጃኮብ አማላይ ወጣት ሆነ። ሞኒካ ፈገግ አለችና ቅድም ያየሁት ሰው ነው ብላ ለራሷ ጠየቀች። ጃኮብ ለተወሰነ ጊዜ ጉሮሮው ተጨናነቀና አሁን ወደ ሕይወት እንደተመለስኩ ይሰማኛል ብሎ ፈገግ አለ።
ከውበት ሳሎኑ ወጥተው በቀጥታ ወደ ሞኒካ መኖሪያ ቤት አቀኑና እጅግ ቅንጡና ግርማ ሞገስ ያለውን ቤት የተመለከተው ጃኮብ አይኑን አስፍቶ ይህ ቤትሽ ነው ብሎ ሲጠይቃት ሞኒካ ፈገግ አለችና አሁን ቤታችን ነው አለችው። ወደ ውስጥ ሲገቡም በሚያየው ውበት በእጅጉ ተደነቀ። ወደ ሳሎኑ መግቢያ ጋር ሲደርሱ ትንሽ ልጅ ከእንቅልፍ እንደተነሳች አይኖቿን እያሻሸች እናቴ ብላ ስትሮጥ ሞኒካ እጆቿን ከፈተች። ሰላም ሶፊያ ብላ ሳመቻትና አቅፋ እንደያዘቻት ሕፃኗ ወደ ጃኮብ እየተመለከተች እሱ ማን ነው ስትል ጠየቀቻት። ጓደኛዬ ነው ስሙ ጃኮብ ይባላል ስትላት ወደ እሱ እየቃኘች ጥሩ ሰው ነህ በማለት ስትጠይቀው ጃኮብ ፈገግ እያለ እኔ አዎ ለመሆን እየሞከርኩ ነው አላት። ጃኮብ በዚያ ምሽት ከረጅም ወቅት በኋላ ለመጀመሪያ ጊዜ የሳቀ ሲሆን ሞኒካ ባለ 5 ኮከብ ሆቴል የመሰለ የእንግዳ ማረፊያ ክፍል አሳየችውና ትኩስ ሩዝ ከተጠበሰ ዶሮ ጋር አምጥታ ስታቀርብለት እንደዚህ አይነት ምግብ ከበላ ዓመታት ስላለፈው እያንዳንዱን ጉርሻ ቀስ ብሎ እያጣጣመ ተመገበና ሲጨርስ በረንዳ ላይ ተቀምጦ የከተማውን መብራቶች ማየት ጀመረ። ትንሽ ቆይታ ሞኒካ 2 ብርጭቆ ወይን ይዛ አጠገቡ ተቀመጠችና እስኪ ንገረኝ ማን ነህ? የኋላ ታሪክ ምን ይመስላል? በማለት ጠየቀችው። ጃኮብ ለረጅም ጊዜ እጆቹን እያፍተለተለ ቆየና ያው ስሜ ጃኮብ ነው። በአንድ ወቅት ከምርጥ የአገሪቱ ዳታ ሳይንቲስቶች ውስጥ አንዱ ነበርኩ። እዚሁ ሌጎስ ውስጥ ከዓለም አቀፍ ኩባንያዎች ጋር ሰርቻለሁ። ሴሚናሮችን መርቻለሁ። ባለሙያዎችን አሰልጥኛለሁ። ለባንኮችና ለመንግስት አካላት ዳታ ሞዴሎችን እገነባም ነበር። በዚህም ከተለያዩ አካላት አክብሮት ነበረኝ አለና ዝም አለ። ትንሽ ቆየና አይኖቹን ቡዝዝ አድርጎ ባለትዳር ነበርኩ። አማንዳና ናምድ የሚባሉ 2 ልጆች ወልደናል። ወላጆቼ ከኛ ጋር ይኖሩ ስለነበር በቃ ህይወት ፍጹም ነበረች ለኛ። ከዓመታት በፊት ታህሳስ ወር ላይ ቤተሰባችን የእረፍት ጊዜ ለማሳለፍ ወደ ዱባይ ለመሄድ እቅድ ያዘና እኔ ግን ስራ ስለነበረኝ አንድ ቀን ዘገየሁ። እነሱ ቀድሞኝ ቢጓዙም አውሮፕላኑ ተከሰከሰና ሁሉንም በሞት አጣሁ ብሎ አይኖቹ እምባዘሉ። የሞኒካ አይኖችም በድንጋጤ ተከፈቱ። በአንድ ቀን ሁሉንም ነገር አጣሁ። ከዚያ በኋላ ገንዘብ አልፈልግም፣ ጓደኞች አልፈልግም፣ መተንፈስ አልፈልግም፣ ከህይወት የወጣሁ ከዚያን ጊዜ ጀምሮ እዚያ ድልድይ ስር ነበርኩ በማለት ሐዘን ሸብቦት በሹክሹክታ ነገራት። የሞኒካ ጉንጮችም በእንባ የራሱ ድምጿን ቀዝቀዝ አድርጋ ያንን ህመምን የማውቀዋለሁ። አዎ እኔም ወላጆቼን በአደጋ አጥቼ ነበር። ከዚያም ባለቤቴ ሶፊያን ከወለድን በኋላ ጠፋ። ጸለይኩ፣ እያለቀስኩም ጠበቅኩ፣ ግን ምንም አልተለወጠም። ከዚያም ለሶፊያና ለእኔ መኖር ነበረብኝና ወደ ህይወት ተመለስኩ አለችውና እርስ በርሳቸው ተጽናኑ። ጃኮብ ሌሊቱን በለስላሳ ፍራሽ ላይ ጋደም ብሎ ጣሪያውን እየተመለከተ ትዝታዎቹን አሰበና በዚያው ምሽት ከዓመታት በኋላ እንደገና ለመኖር እየተነሳሳ አዲስ ህልሙን እያለመ ተኛ። በማግስቱ ጠዋት ጃኮብ አልጋው ላይ እንዳለ በሩ ተንኳኳ። ማነው? ይግቡ ሲል በሩ ተከፈተና ሶፊያ ደህና አደርክ አጎቴ ጃኮብ፣ እናቴ ቁርስ ተዘጋጅቷል እያለች ነው አለችው ፈገግ እያለች። እሱም ሳቅ ብሎ እሺ መጣሁ አላትና ተነስቶ በደረጃው ወደ ታች ወረደ። ሞኒካ በመመገቢያ ጠረጴዛው ላይ ለስላሳ የባህል ልብስ ለብሳ ላፕቶፑን እየነካካች በፈገግታ ተቀበለችውና ቁርስ እንዲበላ ስትጋብዘው ጠረጴዛውን ሲቃኘው በእንቁላል፣ ዳቦ፣ ፍራፍሬዎችና ትኩስ የብርቱካን ጭማቂ ተሞልቷል። ጃኮብ አይኑን ጨፈን አድርጎ ኦህ እንዲህ አይነት ምግብ ከበላው ረጅም ጊዜ ሆኖኛል ሲላት ላፕቶፑን እየዘጋችው በልተመገብ ጥንካሬን ይመልስልሃል አለችውና ወደ ኋላ ደገፍ አለች። ጃኮብ ተመግቦ እንደጨረሰ ዛሬ ስራ ትጀምራለህ አይደል ስትለው ሳቅ እያለ ስራ ብሎ አንገቱን ነቀነቀና ዝም ሲል ንቁ አእምሮ ያለው ሰው ከዚህ በላይ ጊዜ ማባከን የለበትም ስትለው ሞኒካ ለዓመታት አልሰራውም፣ አእምሮ ይዝጓል፣ በፍጥነት ይመለሳል፣ ክህሎት ደግሞ አይጠፋም። ከፍተኛ የዳታ ሳይንቲስት ነበርክ፣ ማን እንደሆንክ የሚያስታውስ ሰው ብቻ ነው የሚያስፈልግህ አለችው። ፍርሃት እየተሰማው እንደገና አልተናገረም። ከሰዓት በኋላ ጃኮብ ሞኒካን ተከትሏት ትልቅ ሕንፃ ላይ ወደ ተሰየመ የቴክኖሎጂ ዋና መስሪያ ቤት አመራ። በአፍሪካ ውስጥ ካሉት እጅግ የላቁ የቴክኖሎጂ ኩባንያዎች አንዱ ነበር። ሞኒካ ስትገባ ሁሉም ሰራተኞች በአክብሮት ሰላምታ እየሰጧት፣ ከጎኗ የነበረውን ጃኮብ ደግሞ እያዩ በሹክሹክታ ሹፌሯ ነው አይ ጠባቂዋ ነው የሚሆነው ሲሉ ግምታቸውን አስቀመጡ እንጂ ማንም በቀጥታ ሊጠይቃት አልደፈረም። ሞኒካ ወደ ስራ አስፈጻሚው ክፍል ይዛው ገባችና 3 ሰፋፊ ነጭ ሰሌዳዎች የተተከሉባቸው የግል ቢሮዎችን እያሳየችው እያለ እንኳን ደህና መጡ ሚስተር ጃኮብ የዳታ መረጃ ክፍል ኃላፊ የሚል ጽሑፍ ፊት ለፊቱ አነበበና ደንግጦ ይህ ለኔ ነው ሲል ጠየቃት። ራሷን እየነቀነቀች አዎ
የቀድሞው ቀን እውቀትን ማበርከት ትችላለህ። ከዛሬ ጀምሮ ከኔ በመቀጠል ትሰራለህ ስትለው ቀስ ብሎ ክፍሉን በአድናቆት እየቃኘ ወደ ውስጥ ገባ። ትንሽ ቆይቶ በድጋሚ ግን እርግጠኛ ነሽ ሞኒካ ሲል ባለማመን ጠየቃት። አዎ እርግጠኛ ነኝ አለችው። ራሱን እንደገና ማግኘት የጀመረው ጃኮብ የተሻሻሉ ሶፍትዌር መሳሪያዎቹንና አዳዲስ ስልተ ቀመሮቹን በደንብ አጠናቸው። አስከትሎም በሙሉ ዕውቀቱና ኃይሉ ስራውን ጀምሮ የኩባንያው መለኪያዎችን እየመረመረ ማንም ያልተገበረውን አዲስ ሲስተም እየዘረጋ ብዛት ያላቸው ለውጦቹን ማስመዝገብ ጀመረ። አንድ ቀን ከሰዓት ሞኒካ ቢሮዋ ውስጥ በጸጥታ ተቀምጣ ጃኮብ ሲገባ በኩራት እየተመለከተችው እንዲቀመጥ ጋበዘችውና 250 ሚሊዮን ኢራ ዓመታዊ ኪሳራዎችን አድነናል። ቦርዱ ባንተ ስራ በእጅጉ ተደንቋል ስትለው በድንጋጤ እያያት ስራዬን ብቻ ነው የሰራሁት፣ የተለየ ነገር ያለ አይመስለኝም አላት። ሞኒካ እጆቿን አጣጥፋ ፈገግ እያለች ምን እንደምል አላውቅም፣ አመሰግናለሁ አለችው። ጃኮብ ከዚያ በኋላም በኮንፈረንሶች ላይ ንግግር በማድረግ በመላ አገሪቱ ላሉ ወጣት የዳታ ተንታኞች አማካሪ ቢሆንም ስራውን በሚገባ ይወጣ ይዟል። ሞኒካና ጃኮብ በረንዳ ላይ ብዙ ምሽቶችን እያሳለፉ ሲሆን አንድ ምሽት ላይ ያኔ ጥያቄ ሳቀርብልህ ይህን ያህል ቁም ነገረኛ እንደምትሆንና እንደምታደርገው አላሰብኩም ነበር ብላ እጁን አጥብቃ ያዘችው። እድለኛ ነኝ አንቺን ከማግኘቴም በላይ ሶፊያን የመሰለች ልጅም ሰጠሽኝ አላት። ከዚያም ተነስቶ ጉሮሮውን አጸዳዳና የምለው ነገር አለኝ ብሎ ወደ ኪሱ ሲገባ ግራ ተጋብታ ተመለከተችው። ከዚያም ሲንበረከክ ሶፊያና በሩ ላይ የቆሙት ሰራተኞች ትንፋሻቸውን ይዘው ሲጠብቁት ጃኮብ የሚያብረቀርቅ የፕላቲኒየም ቀለበት አወጣና ስታገኘኝ በምንም መልኩ ይህ ይሆናል ብዬ አላመንኩም ነበር። ሕይወቴን መልሰሽልኛል፣ እንደገና ለመወደድ አባት ለመሆን ፈገግ ለማለት ምክንያት ሆንሽኝ አለና ወደ አይኖቿ እየተመለከተ ድምፁ እየተንቀጠቀጠ አሁን በትክክለኛው መንገድ ማድረግ እፈልጋለሁ፣ ሞኒካ ዊሊያምስ ታገቢኛለሽ ሲላት እንባ አይኖቿን እየሞላው አዎ እሺ አዎ ፈገግ እያለች መለሰችለት። ከዚያም ትንሿ ልጅ ሶፊያና ሰራተኞቹ እያጨበጨቡ ቀለበቱን በጣቷ ላይ አደረገላት። ከሁለት ወራት በኋላ እጅግ በጣም ትልቅ የሰርግ ስነ ስርዓት ተሰናድቶ ከመላው ዓለም የመጡ ታዋቂ ሰዎችና የግዙፍ ቴክኖሎጂ ዘዋሪዎች በሚዲያ ላይ በጸጋ የተጻፈ የፍቅር ታሪክ ተብለው ተጠርተው ደማቅ ፕሮግራም ሆኖ አለፈ። ሞኒካ ከአቧራማው መንገድ አጠገብ ተንበርክካ ቤት አልባውን ሰው እንዲያገባት ከጠየቀች በኋላ ዓለም ታሪካቸውን እየገለጠ ተመልክቶ በየበይነመረቡ የዜና ርዕሶችን ሞልቶ ዘጋቢ ፊልሞችን አስነስቷል። ነገር ግን ለሞኒካና ለጃኮብ ትኩረት ማግኘታቸው ምንም ለውጥ አላመጣም። ዋናው ነገር እርስ በርስ ያገኙት ሰላም መሆኑ ነበር። ጃኮብ አሁን በእሱ አመራር የቴክኖሎጂ ካምፓኒው ዋና ሥራ አስፈጻሚ ሆኖ ቆይቶ ኩባንያው ከሞኒካ ራዕይ ጋር በመሆን በምዕራብ አፍሪካ ሁሉም ሀገራት አስፋፍቷል። ብዙም ሳይቆይ ሞኒካ ረገዘችና ደስታቸው እጥፍ ድርብ ሆነ። ብርሃኗና ደስተኛዋ ሶፊያም እያደገች ስትመጣ ይበልጥ ቁም ነገረኛ ሆናለች። አንድ ቀን ጃኮብ ወደ ኩሽና ሲሄድ ሞኒካ ቀለል ያለ ምግብ እያበሰለች አገኛትና ዳግም እንዲህ ያለ ሕይወትን እኖራለሁ ብዬ አስቤ አላውቅም ነበር፣ ደስ ብሎኛል አላት ፈገግ ብሎ። እሷም ወደ እሱ እየተጠጋች እኔም በጣም ደስተኛ ነኝ ብላ አቀፈችው። ከወራት በኋላ ወንድ ልጅ ተገላገለችና ስሙንም ዊሊያምስ ኦቼ ብለው በሟች ወላጆቻቸው ሰየሙት። በዚህ መልኩ አስደሳች ሕይወትን እያሳለፉ ያሉት ቤተሰቦች ከዓመታት በኋላ የመጀመሪያ ልጃቸው ሶፊያ ከናይጄሪያ ዩኒቨርሲቲ በሕክምና ዶክተርነት ተመርቃ ሌላ ሐሴትን ለቤተሰቡ ስታስገኝ የምረቃ ሥነ ሥርዓቱን በቤተሰቧ ታጅባ ጥሩ ቀንን አሳለፈች። ከ3 ወራት በኋላ ሶፊያ ኦቢና ከተባለ ወጣት ልጅ ጋር በፍቅር ተወድቅና ግንኙነታቸው ተጠናክሮ በመቀጠል ከወላጆቻቸው ጋር እስከ መተዋወቅ ደረሱ። ሞኒካና ጃኮብ ሶፊያ ለዚህ በመድረሷ ተገርመው ስለ ወጣቱ ሲያጣሩ እሱ የተከበረ ዳኛ ልጅና በባዮሜዲካል ኢንጂነሪንግ የተመረቀ ጠንካራ ሰራተኛ መሆኑን አወቁ። ሶፊያ 20ዎቹ አጋማሽ ላይ ስትደርስ ከኦቢና ጋር ቀለበት አስራ ለሰርጉ ሽር ጉድ ተጀመረና በሌጎስ በሚገኘው ታዋቂው የኢኮ ሆቴል ውስጥ ድል ያለ ሰርግ ተካሂዶ ቢሊዮነሮችና ዲፕሎማቶች ጨምሮ ብዙ ሰዎች የታደሙ ሲሆን ጃኮብ በእጅጉ ሲደሰት፣ ሞኒካ በዚህ የልጇ ዓለም ቀን የደስታ እንባዋን አፈሰሰች። በእጅጉ አስደማሚ በነበረው ሰርግ መሃል ሞኒካና ጃኮብ በኩራት ከሙሽሮቹ ጎን ሲቆሙ አዳራሹ በታዳሚው ታላቅ ጭብጨባ ተናወጠና አስከትሎም ሞኒካ መጠነኛ ንግግር አድርጋ እንደጨረሰች ሁሉንም ሰው ዝም ያሰኘው የጃኮብ ንግግር ተራ ሆነ። ከዓመታት በፊት ሚስቴን፣ ልጆቼን፣ ወላጆቼንና ራሴን አጥቼ ጎዳና ላይ በድልድይ ስር ነበር የምኖረው። ከዚያ በኋላ የምኖርበት ምክንያት እንደሌለኝ አምኜ ተቀምጫለሁ።
ሁሉንም የህይወትን ዓላማ ተውኩት። ነገር ግን ከዚያ በኋላ አንድ መልአክ አገኘሁ አለና ወደ ሞኒካ ዞሮ እሷ ህይወቴን መለወጥ ብቻ ሳይሆን አዲስ ፍቅርንና ቤተሰብን ሰጠችኝ አለና እንባ በጉንጮቹ ሲፈስ ጥቂት ዝም ብሎ ቆይቶ ቀጠለ። ዛሬም እዚህ ቆሜ ልጃችን በክብር የተሞላ ጉዞዋን እንድትጀምር እየዳርናት ነው። አሁን ህይወቴ ሙሉ ሆኗል ሲል ሁሉም እንግዶች ቆመው አጨበጨቡ። ይህ ድንቅ ቤተሰብ በመደበኛነት በጋራ ለእራት እየተገናኙ ጥሩ ጊዜን ሲያሳልፉ ቆይተው ከአንድ ዓመት በኋላ ደግሞ ሶፊያ የመጀመሪያ ወንድ ልጇን ወልዳ በታላቅ ደስታ በወላጆቿ ቤት ተሰብስበው ልጁን አም ብለው የሰየሙት ሲሆን ትርጉሙም የፈጣሪ ጸጋ ማለት ነው። በዚያው ምሽት መላው ቤተሰብ በረንዳ ላይ ተቀምጦ ሌጎስ ላይ የፀሐይ መጥለቅን እየተመለከቱ ድንቅ ምሽት እያሳለፉ ሳለ ይህ የኔ ህይወት ነው ብዬ ማመን አልችልም አለች ሞኒካ ጃኮብን እየተመለከተችው። እሱም ፈገግ አለና እጇን አጥብቆ እየያዛት ሁሉም ነገር የሚጀምረው በእምነት ነው እያላት ሳለ የሞኒካ ስልክ ጮኸና ስትመለከተው ከናይጄሪያ የሳይንስና ቴክኖሎጂ ሚኒስቴር የተላከ መልእክት ነበር። መልእክቱም የቴክኖሎጂ 20ኛ ዓመት ክብረ በዓል ዝግጅት ላይ የህይወት ዘመን ተጽዕኖ ፈጣሪ ሽልማትን ለመቀበል የኤም ቴክኖሎጂ ካምፓኒ የተመረጠ መሆኑን ያበስራል። ይህንኑ ሞኒካ ጮክ ብላ ነበበችው። ሁሉም እየተደሰቱ ይገባሻል አሏት። 20ኛ ዓመት ክብረ በዓል በሌጎስ በሚገኘው ታዋቂ ማዕከል በደማቅ ዝግጅት ሲከበር ካምፓኒውን ወክሎ ሽልማቱን ለመቀበልና ለንግግር የታጨው ጃኮብ ከነሙሉ ግርማ ሞገሱ መድረኩ ላይ ወጣና ራሱን አስተዋውቆ ንግግሩን ጀመረ። ከዓመታት በፊት ቤተሰብም ተስፋም ምንም አልነበረኝም። ከዚያም አንዲት ሴት ከፊት የተንበረከከችና እንደገና ለመነሳት ምክንያት ሰጠችኝ ካለ በኋላ ረዘም ያለ ዲስኩር አድርጎ ሞኒካን ወደ መድረኩ ሲጋብዛት እሷም ወጥታ በጥብቅ አቅፋው እንባዋ በፊቷ ላይ ፈሰሰ። በአንድ ወቅት ዓለም የረሳው ሰው ጃኮብና ቢሊዮነሯ ሴት የህይወት አጋር ሆነው ከኩባንያም በላይ ትልቅ ቤተሰብ ገንብተው ለዚህ ስኬት ስለበቁ አድናቆት ከተሳታፊው ሲዘንብላቸው ጋዜጠኞቹም በዙሪያቸው ተኮለኮሉ። አንድ ቀን ሞኒካ በመናፈሻው ውስጥ ሻይ እየጠጣች ልጆቿና የልጅ ልጇ እንዲሁም ጃኮብም አብሯቸው እየተሳሳቀ ሲሮጥ በዕድሜ ትልቅ ቢሆንም አሁንም ከመቼውም ጊዜ በበለጠ ጠንካራ ነው። ሞኒካ ይህንን እያየች እንባዋ ግጥም እያለ ለዚህ ቤተሰብና ስለያዘችው ነገር ሁሉ ምስጋና ቀረበች። በዚያው ምሽት ሞኒካ በሳሎን ውስጥ ቤተሰቡን ሰብስባ አንድ መናገር የምፈልገው ነገር አለኝ አለች ለስለስ ባለ ድምፅ። ሁሉም ወደ እሷ ዞሩና የምትለውን መጠባበቅ ሲጀምሩ በቴክኖሎጂ ንግዳችን የመንግስት ሆስፒታሎችን ረድተናል፣ ትምህርት ቤቶችን ገንብተናል። አሁን ደግሞ እንደ ድሮ ጃኮብ ላሉ ሰዎች የሆነ ነገር መፍጠር እፈልጋለሁ። በልጃችን ስም ኦጄ ፋውንዴሽንን ማስጀመር እፈልጋለሁ። ሁለተኛ ዕድል ለሚገባቸው ሰዎች የሚያስታውሳቸው ላጡ ሰዎችና ወላጅ አልባ ልጆችን በቴክኖሎጂ ዲዛይን ንግድ ክህሎት ማሰልጠንና ማገዝ እፈልጋለሁ ስትል ሶፊያ ቀስ ብላ እያጨበጨበች እናቴ ምርጥ ነገር ነው አለች። ጃኮብ ከንግግር ይልቅ በእንባው ሊያመሰግናት ፈለገ። ሞኒካ ወደ ዊሊያምስ ዞራ አንድ ቀን ስታድግ የዚህ ታሪክ አካል ትሆናለህ ብለው ፈገግ አለች። ከወራት በኋላ ኦጄ ፋውንዴሽን ስራውን ሲጀምር የመኝታ ክፍሎች ጭምር ያሉት ሰፊ ተቋም ሲሆን የኮምፒውተር ላቦራቶሪዎች፣ የምክር ማዕከላት አሉት። እድል ያላገኙ ወጣቶች ፈጠራዎቻቸውን ለዓለም አቀፍ ባለሀብቶች የሚያቀርቡበት ተቋም ይሆናል። በምርቃቱ ቀን የሪባን መቁረጥ ስነ ስርዓት ከተካሄደ በኋላ ሞኒካ በህዝቡ ፊት ቆማ ንግግር ያደረገች ሲሆን ከዚያም ውስጥ ይህ ስራቸው ምጽዋት ሳይሆን ፍትህ እንደሆነ ገልጻለች። አስከትሎ ወደ መድረኩ የወጣው ጃኮብም አሳዛኝ፣ አስደናቂና መጨረሻው ያማረ ታሪኩን በቦታው ለነበረው ሰው አካፍሏል። በአዲሱ ህንፃ በረንዳ ላይ ቆሞ ሳለ ጃኮብ በስስት እያያት ባንቺ ኮራለሁ ሲላት ሞኒካ አይደለም በእኛ ኮራለሁ በል አለችውና ተሳሳቁ። ዓመታትን ሲዘልቅ ፋውንዴሽኑ ከናይጄሪያ ተሻግሮ ሌሎች አፍሪካ ሀገራትም ቅርንጫፍ በመክፈቱ ሞኒካና ጃኮብ በዓለም አቀፍ ኮንፈረንሶች ላይ በመጋበዝ ንግግር ሲያደርጉ ታሪካቸው በመጻሕፍት በፊልሞችና ትምህርት ቤቶች ውስጥም ተሰራጭቶ ለወጣቶች በቴክኖሎጂ ዘርፍ ብቻ ሳይሆን የህይወትም ማስተማሪ ሆነ። ሶፊያ ከፍተኛ የህክምና ዶክተር ሆና ከባለቤቷ ኦቢና ጋር የህክምና ቴክኖሎጂ ካምፓኒ ሲከፍቱ ልጃቸው በአያቶቹ ታሪክ ተመስጦ የህፃናትን መጽሐፍት እየጻፈ ማሳተም ጀመረ። ዊሊያምስ ኢቨር ፋውንዴሽንን በምክትልነት እየመራ በቴክኖሎጂ ታግዞ የገጠር ማህበረሰብ ልጆችን በጨዋታዎችና እንቆቅልሾች እንዲማሩ መማሪያ መተግበሪያ ሶፍትዌሮችን አበልጽጎ በነጻ አከፋፈለ። አንድ ጸጥ ያለ ጠዋት ጃኮብና ሞኒካ በሚወዱት የአትክልት ስፍራ ወንበር ላይ ተቀምጠው ሽበት እየወረሰው የመጣውን ጸጉራቸውን እያወዛወዙ እጆቻቸውን ተያይዘው
በእርጅናውም ወቅት ሲሆን እርስ በርስ በጥብቅ የተቆራኙ ሆነው ሲታዩ ከፋውንዴሽኑ የመጡ ልጆች በአቅራቢያቸው ሲጫወቱ እየተመለከቱ ነበር። በዚህ ጊዜ ትንሹ የልጅ ልጃቸው አንድ ወረቀት ይዞ እየሮጠ መጣና አያቴ ተመልከቱ ምን እንደሰራው እዩት አለና ወረቀቱን ሲሰጣቸው በላዩ ላይ ወጣት ሴት በወንድ ፊት ተንበርክካ ቀለበት ልታጠልቅለት ስትሞክር የሚያሳይ ስዕል ነበር። ሞኒካና ጃኮብ ለረጅም ሰዓት ሳቃቸውን መቆጣጠር አቅቷቸው ቆዩና የልጅ ልጃቸውን ግንባር ሳሙት። እናንተስ ውድ ቤተሰቦቻችን በዚህ ያልተለመደ ታሪክ ምን ተሰማችሁ? አስተያየትና ሐሳባችሁን አካፍሉን። እኛ እዚህ ላይ ያበቃን። ቸር ቆዩልን።